አላት። እሺ ከቤትሽ እንደውሻ ነበር አይደል መንቀረሽ አስወጣሽ። በቅርቡ ትልቅ ዋጋ እንደማስከፍልሽ አውቅ ነበር። የክፋትሽን ዋጋ የምትከፊበት ሰዓት ላይ ነው ያለሽው። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ነፍስሽን። አንቨርሰሪ እንደዚህ እንዲያልፍ ባልፈልግም ቢያንስ ግን ቆንጆ እራት ከባሌ ጋር ማሳለፍ ፈልጌ ነው። የኔ ቆንጆ እራቱንስ ማናየብን። በቃ መጣሁ። ልብሴን ቀይሬ ማሪ፣ ለማንኛውም ችግር ካለ ደውይልኝ። ነገ በጠዋት ወደ አዲሱ ቤትሽ ትገቢያለሽ። ስለዚህ ሁሉንም ቲጂ ሀሳብና እቅዷ ተሳክቶላት ወደ ቤዛ ቤት ልትገባ ችላለች። እገታው በስርዓት ተሳክቶላት ቤዛን ታገተች በኋላ ሉላን ወደ ቤዛ ቤት አስገብታለች። እንዳስገባቻትም ሉላ የምትናገረው ነገር ጠፍቶባት በመደነጋገርና በመደነባበር እንዲሁም ደግሞ ከሱራፊል ጋር ራሱ ሊግባቡ በማይችል ቋንቋ ነበረ ክፍሌ ገብቼ ማረፍ እፈልጋለሁ በማለት ወደ ክፍል የሄደችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ደግሞ ቤዛ ድራማ ክፍል 59 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ ቲጂ ቤዛን አግቱ በማለት ሰዎችን ልካ ነበረ ያቆመው። ዛሬም በተሳካ ሁኔታ እገታው ተሳክቶላታል። ምክንያቱም የቤዛና የሱራፊል ተገናኙበት ቀን ስለነበረ ያንን ደግሞ በማስመልከት ባሏን ሰፕራይዝ እያደረገች ነበረ። ከዛም አንድ ነገር ጎደለኝ ብላ ሱቅ መሄድ አለብኝ እስከዛ አንተ ልብስን ቀይር በማለት እሱ ልብሱን ሊቀይር ሲወጣ እሷ ደግሞ ወደ ሱቅ ነበር ወጣው። ቤዛ ስትሄድ እጅግ ግራ ተጋብቶ ነበረ። አትሂጂ፣ ለምን ደውለን አናስመጣም፣ እንዲሁም ደግሞ ለምን አልከተልሽም፣ ብዙ አይነት ምክንያቶችን ቢደረድርም እሷ ግን በቃ ልብስን እስከምትቀይር ድረስ እኔ ቶሎ ሄጄ እመጣለሁ የኔ ባል በማለት ነበረ ሳም አድርጋ ጉንጩን የሄደችው። ነገር ግን ልክ በሩን ከፈት ስታደርግ ነበረ አጋቹ በር ላይ የጠበቃት። ልክ በሩ እንደከፈተች እፍስ አድርጎ እቅፍ አድርጓ ነበር ሄደው። በሄደም ሰዓት እንግዲህ ጫማዋ በር ላይ ወርቆ ቀርቶ ነበር አንድ እግር። የቤዛ መጥፋት እያሳሰበው ባለቤቷ ሱራፌልም ወይኔ አትውጪ ስላት ወታ የት ሄደች ይባላል አሁን እሺ የት ሄጄ ነው የምፈልጋት እያለ በር ላይ ብቅ ሲል ጫማዋን ነበር ያገኘው። ስልኩንም እየደጋገመ ቢሞክርላት ስልኳ ሊሰራለት አልቻለም። በዚህም እጅግ ተበሳጭቶና እጅግ አዝኖ ወደ ዶክተር ደውሎ ነበረ። አንተና አይደለ ሚስቴን ያገትካት በማለት ነበር የተናገረው። ምን ብሎ ቢጠይቀውም ምክንያቱም ሉሲ ግዳይ እንጂ የተባለችው አግቼ ስላልተባለች እንዲሁም ደግሞ ሉሲ ምንም ነገር ስላላለችው ለዶክተሩ ማለት ነው። አይ እኔ አመንከኝም አላመንከኝም ቤዛይት እንዳለች አላቅም በማለት ነበረ ለሱራፌል የተናገረው። ሱራፌልም ከሷ ቆይ ምንድነው የምትፈልገው? በቃ ያለኝን ሁሉ እሰጥሃለሁ ግን እሷን ተውልኝ በማለት ነበር የተማጸነው። እሱም ምን አለህና ነው የምትሰጠኝ? አንድ ነበር ያለህ እሱም ተወስዶብሃል በማለት ይነግረዋል። ቲጂም ወደ ሉላ በመደወል አሁን ነገ ጧት ትገቢያለሽ፣ ስለዚህ ዝግጁ ሁኚ በማለት ቲጂ ወደ ቤዛ ወደ ታገተችበት ቦታ ሄዳ ነበረ። እዛም በሄደች ሰዓት እንግዲህ አይኗን ተሸፍና ስለነበር አይኗን ገልጣ እንዴት ነሽ ቤዛ በማለት ነበረ ያናገረቻት። ቲጂ በማለት እንግዲህ እጅግ በጣም ደንግጣ ነበር። ቤዛ ለዚህ ነበረ የቀረብሽኝ ህይወትሽን አዳንኩልሽ እያልሽ ታስመስዬ የነበረው ለዚህ ነበር ብትላትም አዎ እጄ ላይ ወድቀሻል፣ አሁን ሁሉም ነገር አሁን ያንቺ የሆነ ነገር ሁሉ የኔ ይሆናል እያለቻት ትገኛለች። ቤዛም ግራ ብትጋባ ምንድነው ቆይ ከኔ የምትፈልጊው በማለት ጠይቃት ነበረ። ቲጂም ሁሉ ነገርሽን እንዲሁም ደግሞ ህይወትሽን ማጥፋት ነው የምፈልገው፣ ነፍስሽን ነው የምፈልገው እያለች ትገኛለች። ቆይ ምን ትጠቀሚያለሽ እኔ እንደዛ አደረግሽና አሁን ለማንኛውም ፍቺኝ መሄድ አለብኝ ስትላት አይ አልፈታሽም፣ ደግሞ በጣም አምሮብሻል፣ ከዛ ከባለቤትሽ ጋር ልዩ ጊዜ ልታሳልፉ ነበር አይደለም በማለት እንግዲህ የለበሰችውን ልብስ አስወልቃ ለሉላ ይዛ ለመሄድ ተዘጋጅታለች። ሉላና ክስቷም እኔ ይችን ልጅ አላመንኳትም፣ እንዴት እንደዚህ ሊሆን ይችላል? ምናልባትም እኮ በህይወት ትኖራለች፣ አንዴ ወዳ ነው አንዴ ወደ ነው የምትለው። ስለዚህ አንድ አቆሚላትም ልጅቷ የሆነ ነገር እንደደበቀችኝ ይሰማኛል። ስለዚህ ነገ መሄድ የለብሽም እያለቻት ትገኛለች አክስቷ። እሷን አግኝቼ ማግኘት እፈልጋለሁ። አዎ አክስቴ፣ እኔም እህቴ የሞተች አይመስለኝም፣ እስከ ትናንት ማታ ድረስ እንዳለች አውቃለሁ እየተባባሉ ሲነጋገሩ ቲጂ ከውጪ እያዳመጠች ትገባለች።
በመጨረሻ ሰዓትማ ወደ ኋላ ማፈግፈግ የለም በማለት ነበረ የተናገረችው። ቆይ ምንድነው እቅድሽ? ምን ላይ ደረስሽ? በማለትም ጠይቀዋት ነበር። በቃ አሁን ሁሉም ነገር አልቋል። ስለዚህ ይህንን ለብሰሽ ነው የምትሄጂው በማለት እንግዲህ ልብሷን ለብሰሽ ነይ በማለት ውጭ ላይ ጠብቃን ነበር። ልብሷን ለብሳ ጥብቅ ቀለሟንም ጫማዋንም ሁሉም ነገር የቤዛን ካደረገች በኋላ አሁን በቃ ጸጉርሽ ነው የሚቀረው፣ ወደ ጸጉር ቤት መሄድ አለብን። ማታ የት ነበር የሄድሽው ካለሽ የቲጂ አክስት ታማ ነበረ እና እሷ ስደውልልኝ ሆስፒታል ሄጄ ነው በይው በማለት ነበረ የተናገረችው። አሁን የቲጂ አክስት እንግዲህ የሉላ አክስት ማለት ነው። ማለትም ደግሞ በአንድ ወገን የቤዛም አክስቷ ናት። ቲጂም ቤዛ እስከ ትናንት ማታ ድረስ አለች ከዶክተሩ ጀለሶች ጋር ተነጋግር ያለውኝ እንደማስመልጣት፣ ስለዚህ አትገደልም አስመልጣት አለሁ እያለች ትገኛለች። በቃ ያንን ታደረግሽ እኔ ሁሉም ነገር አስተካክላለሁ ማለት እንጀምራለች ሉላ ማለት ነው። አንደኛ ለአክስቷ ስትል ቢሆንም የገባችው ነገር ግን አሁን ደግሞ የቤዛ ሕይወት ያሳስባታል። እህቴን ባገኛት ባውቃት የሚል ሀሳብ አላት። ቲጂም እንግዲህ የቤዛ ነገር ልጅቷን ማለትም ሉላን ሲያስጨንቃት ስታይ ቆይ አንቺ አክስትሽ በእውነት የነገረችሽ ነገር ምንድን ነው ንገሪኝ በማለት ነበር የጠየቀቻት። እሷም ምንም ነገር የለም ምንም አልጠየቀችኝም፣ ግን ልጅቷ እንደዚሁ ሳስባት አሳዘነች በማለት ነበር የመለሰችላት። ከዛም እንግዲህ ጸጉሯን ተሰርታ ወደ ቤዛ ቤት ገብታለች። ልክ እንደገባችም ድንግርግር ብላ ነበር የቆመችው። የኔ ውድ ማሪ መጣሽ እንዴ በማለት ሱራፌልም ደበስበስ አድርጎ እቅፍ አድርጓት ነበር። እሷ ግን ልታቅፈው ብላ ፈርታ ነበረ። ተደናብራ እንደቆመች ነበር ቲጂ ከውጭ መታ እሷ ያወራችላት። ቲጂ ደውላልኝ እሷ ጋር ነበር ሆስፒታል የሄድኩት ብላ ስትጀምር ሉላ አዎ እኔ ደውዬላት ነበረ፣ በክፉ ቀን ደረሰችልኝ፣ ከሞትስ ያዳንኳት እኔ አይደለሁ እያለች ቲጂ ወሬዋን ቀጠለች። ይቺ ደግሞ ምን ልትሰራ ነው እዚህ የመጣችው እያለ ሱራፌል ይናገራል። በቃ ተዋት፣ አሁን እኔ ስለደከመኝ ክላስ ሄጄ ማረፍ ፈልጋለሁ ብላ ሌላ ክላስ ልትገባ ስትል እንዴ ግን እኮ ክላስሽ እሱ ጋር አይደለም ስትላት ወደ ውጭ ነበረ እየሄደች ነው የገባችው። ሉላም እንግዲህ ድንብርብር ስላላት አዲስ ቤት ነው አዲስ ትወና ነው የጀመረችው። ቲጂም አይ በመደናገጧ እኮ እንዳለ ተደነጋግራለች። አንቺ ሴት ግን ምን አስበሽ ምን አቅደሽ ነው የመጣሽው? መቼም ካንቺ ጀርባ የሆነ ነገር አይጠፋም። ስለዚህ አሁንም ከጀርባሽ የሆነ ነገር እንዳለ ይሰማኛል። ምን እያደረግሽ ነው ያለሽው? በማለት ቲጂን ጠይቋት ነበረ ሱራፌል። ቲጂ ግን አይ በቃ ጨቅጭቀኝ፣ አሁን ገብቼ ማረፍ ፈልጋለሁ። ያለህ ቤቱ ነበረ፣ እሱንም ለቤዛ አስረክበሃል። ስለዚህ አሁን ምንም ነገር የለህም። አንተ ታስወጣኝ አትችልም ከዚህ ቤት፣ ቤዛ ሂጂ ውጪ እስካላለች ድረስ በማለት ነበረ ተናግራ ወደ ማረፊያ ክላስ ሄደችው። ሱራፌልም እንግዲህ ወደ ክላሱ ወደ መኝታ ቤት በመሄድ ቤዛን ማለትም የቤዛን ምትክ ሉላን አግኝቷት ነበረ። ምንድነው የተፈጠረው ነገር ንገሪኝ፣ ምንም እንድትዋሽኝ አልፈልግም በማለት ነበር የጠየቃት። ሉላም ምንም የደበኩ ነገር የለም፣ በቃ ቲጂ ነግርሃለች አይደለ በማለት ነበር የመለሰችላት። ሱራፌልም ቲጂንም ማምናት ይመስልሻል? የት እንዳደርሽ ንገሪኝ፣ የት ነበርሽ? ሲቀጥል ደግሞ ጫማሽን በር ላይ ወርቆ አግኝቸው ነበረ። ስለዚህ እውነቱ እንድነግሪኝ እፈልጋለሁ ቢላትም አሁን ብቻዬን መሆን እፈልጋለሁ፣ መረጋጋት አለብኝ በማለት ከክላስ ወጥቷል። የሉላም አክስት እንግዲህ ወደ ሉላ ደውላ ነበረ። ልጄ ያስጨነቅሽኝ እኮ ጠፋሽ በማለት ነበረ። አልመቻች ብሎኝ እኮ ነው ልደውል ነበር አክስቴ፣ ነገር ግን እስከ ትናንት ማታ ድረስ በህይወት እንዳለች ቲጂ ነግራኛለች። ስለዚህ ያለውን ነገር አጣራለሁ፣ እህቴማ ባትሞት ደስ ይለኛል እያለች ትገኛለች። ይህንን ስታወራ ደግሞ ቲጂ በር ላይ ሆና እየሰማች ነበረ። አሁን ሁሉም ነገር ግልጽ ሆኖልኛል፣ ተስተካክሎልኛል፣ እመኒኝ ሉላ፣ አሁንም በእጅ ላይ ነው ያለሽው እያለች ትገኛለች ቲጂ። እንግዲህ ምን ልትፈጥር ትችላለች? በቀጣይ ቪዲዮ አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።